ጭንቅላት አለን አይደል? ሁላችን ለማመን ተጠቀሙበት። እንዴ ሰው በኑሮ ውስጥ ይሞታል እንዴ? መሞት አንደኛውን እኮ አሪፍ ነው አይደል? ሞተ ይባላል፣ አረፈ ይባላል። ሰው እንዴ ቆሞ ይሞታል? እኔ የምለው ይሄኛው መጠቀምስ ትችላለህ ሲባል ብዙ ሰው የሚያስብ እንደሚመስለው ታውቃላችሁ? የምናስብ ይመስለናል። አክቹአሊ አናስብም። ህሊናችንን መግራት ከቻለን ህይወታችን የኛ ትሆናለች። ህሊናን ለመግራት ደግሞ ልብን ማዳመጥ ያስፈልጋል። ልባቸውን የተከተሉ ሰዎች ተአምር ይሰራሉ። አይቻልም በሚባልበት ቦታ ሁሉ የሆነ ያመንነው ማንነት አለ። በቃ እኔ እንዲህ ነኝ ብለን ስለን በዛች ቦክስ ውስጥ ነው የምንኖረው። ከሱ ነው ሊብሬትድ መሆን ያለብን፣ መፈታት ያለብን። እንድንፈታ ደግሞ አስተሳሰባችን ወይንም ህሊናችንን እንዴት እንደምንጠቀም ማወቅ አለብን። እሱን ስልጠና ነው ማለት ነው የምንወስደው። ምን መደረግ አለብን? መፈታት አለብን። ሐሳብ አስሮናል። ማንነታችንን አላወቅነውም። መሻታችንን እንዴት አፕላይ ለማድረግ ወይንም መሻቴን እንዴት መሬት ላይ እንደማወርድ ከዚህ በላይ ያለውን ይሄን ማንነቴን ህሊና ውስጥ ያለውን ሐሳቤን ገርቶ ይሄን ፓወርፉል የሆነ ቱል መሳሪያ ነው ማይንድ እንዴት መጠቀም እንደምንችል ማስተማሪያ ነው። ጭንቅላት አለን አይደል? ሁላችን ለማመን ተጠቀሙበት። ለመጠራጠር ጥፍር ይበቃል። አታባክኑት። ይሄ ቱል አታባክኑት። this resource ለራስ፣ ለቤተሰብ፣ ለሀገር፣ ለዓለም ይተርፋል ነው ኃይላችን። ህሊና ውስጥ ያለው ኃይል ብናቀውም ይተርፋል፣ ባናቀውም ይተርፋል። አሁን እንዴት አድርገን እንጠቀምበት? አንድ የገዛ ችግሮቻችንን ለማጥፋት እኔ ተጠቅሜበት ነው የምነግራችሁ። ሁለት የሌሎችን ችግር ለመፍታት። ሶስት መሻቶቻችንን ለማሳካት፣ የራሳችንን መሻት ለማሳካት። የገንዘብ መሻት ነው ማሳካት እንችላለን። የትምህርት ነው የእውቀት ነው ማሳካት እንችላለን። የፋሚሊ የመገንባት ነው እንችላለን። ሰላም ነው ፍቅር ነው እንችላለን። የማንን? የራስን። ህሊናችን ባልተገለጠው ዓለም ውስጥ ወይንም ደግሞ በኢነርጂ ሌቭል ያሉ መሻቶቻችንን ወደ ቁስ የሚቀይር ወደ አካል የሚቀይር ወደ ጤና ሰውነታችን ላይ የሚቀይር ነው። በሽታንም ማጣትንም ክፋትንም ጉዳትንም መዘረፍንም ወዘተርፈ መጥፎንም ጥሩንም ማለት ነው። አይ የእድል ጉዳይ ነው ብለው ሰነፍ ምን ያደርጋሉ? ሁሉ ጊዜ እባክህ በእድል ነው ነገሮች፣ ግልግል ነው አትሰሩ። የእድል ጉዳይ ነው ቤት ለጥ፣ ከሞትክም የእድል ጉዳይ ነው ስለዚህ ለጥ፣ ከኖርክም የእድል ጉዳይ ነው ለጥ። እንዴ ሰው በኑሮ ውስጥ ይሞታል እንዴ? መሞት አንደኛውን እኮ አሪፍ ነው አይደል? ሞተ ይባላል፣ አረፈ ይባላል። ሰው እንዴ ቆሞ ይሞታል? የመጀመሪያው ፕራዮሪቲያችን እሱ መሆን የለበትም? how the mind my mind how it works የኔ ህሊና እንዴት እንደሚሰራ ማወቅ አለብኝ። ይሄንን በብዛት እንድናውቅ ብዙም አይፈልግም። የሚፈልገው by the way ኢንዱስትሪ አሁን ትምህርት ቤት ሄደን የምንማረው ለሆነ ኢንዱስትሪ ምን እንድንሆን ነው? ቆንጆ ጥሬ ዕቃ እንድንሆን ነው፣ እንድናገለግል ነው። ቤተሰብ ስለመመስረት ሁሉም ሰው ቤተሰብ መስርቶ እንደሚኖር ይታወቃል። ወይም 99% or 90%። ስለ ቤተሰብ አመሰራረት ግን የትምህርት ስትራክቸር ውስጥ ዓለም ውስጥ የለም። ሁሉም ሰው ኢሞሽናል ኢንተለጀንስ እንደሚያስፈልገው ይታወቃል። የኢሞሽናል ኢንተለጀንስ ትምህርት ግን የለም። እንዳናውቅ እንደውም ዲሊት እየተደረገብን ነው። በእውነት ኢትዮጵያዊ ትምህርትን ካያችሁ እንደዛ ነው። ልጆቼ ሲማሩ ይገርመኛል። አባቢ እንደዚህ ነው ሲል እሱን ቶ ችግር የለውም ብዙም አትጨነቁ ነው የምላቸው። አትጨነቁ። አሁን ብቻ የተማሪ ኃላፊነትን ካውቃችሁ ይበቃል። it's not your right and x በህይወት በኋላ ስኬታማ የሚያደርግ በደንብ ነው ለልጆች የማስተምራቸው። በደንብ ለምንድን ነው የሚማሩት? ሌላ ቦታ መሄጃ ስለሌለ። ክሪቲካል ማይንዳችንን አልፈን የምንፈልገውን ውጤት ማምጣት እንችላለን። ያንን ለማድረግ ትልቁ ነገር understanding your laptop is much more better than understanding your laptop። ላፕቶፕ አጠቃቀም ማይችል ኤምኤስ ኦፊስ ትችላለህ፣ ኤምኤስ ወርድ ትችላለህ። እኔ የምለው ይሄኛው መጠቀምስ ትችላለህ ሲባል ብዙ ሰው የሚያስብ እንደሚመስለው ታውቃላችሁ? አሁን መቼም የምታስቡ ብዬ እጅ አላስወጣም። ይሄ ንቀት ነው። ግን የምናስብ ስለሚመስለን የምናስብ ይመስለናል። አክቹአሊ አናስብም። ብዙ ሰው ግን ህሊናው ውስጥ ባለው which is ego በኢጎ ነው የሚኖረው። ለመብለጥ፣ ለማሻሻል፣ ላለመሞት፣ ላለመውደቅ፣ ኋላ ላለመቅረት፣ ላለማጣት ወዘተርፈ። ስለዚህ ሁሉ ጊዜ በፍርሃት ውስጥ የማናውቀው unconscious fear ነው በብዛት የሚያመጣን፣ የሚያስኬደን፣ የሚያስተኛን፣
የሚያሰራን የሚያናግረን የሚያሳስበን ማለት ከዛ ውስጥ ለመውጣት ህሊና እንዴት እንደሚሰራ አውቆ ኦኬ የማይሆን ነገር ሲያስብ ዝም በል አሁን አልፈለኩም ዝም በል አሁን ሌላ ነገር እጄን ነው የምጠቀመው አሁን አንተ ዝም በል ሲያስፈልግ አውጥቶ መሻትን ለማሳካት የህሊና ትልቁ ተግባር መንገድ አይቶ ለመሻገር ነው። በዜብራ የሚሻገሩ ምርጥ ውሾች አላየንም አላያችሁም? አሁን አዲስ አበባ ከተማ ውስጥ ሰውየው ቤቱ ጋር ይሻገራል። በኖርማል ቦታው ላይ ውሾች ጠብቀው በዜብራ ደግሞ በግራም በቀኝም አይተው። ስለዚህ ህሊና አያስፈልግም ማለት ነው። እኔና እናንተ የተሻለ ነገር ማሳካት ከፈለግን ስኬት የምንፈልግ ከሆነ ችግሮቻችን መፍታት የምንፈልግ ከሆነ በእጅ በእግር አይደለም የሚሰራው በህሊና ነው። ስለ unmanifested world ማወቅ አለብን። ያልተገለጠው ዓለም which is thought አይደለም ሐሳብ ቢያንስ የሆነ consciousness አለን እንትን አስቤ እንላለን። በምን አወቅ ሲባል because mind can detect ማድረግ ይችላል። እኔና እናንተ ብሬን ሴል ብሬናችን ውስጥ አለን። ሌሎች ብሬን ሴሎች ደግሞ ልባችን ውስጥ አለን። ህሊናችን ውስጥ ወይም በጭንቅላታችን ውስጥ ያለው ብሬን ሴሎች ዳታ ኢንፎርሜሽን የሚያገኙት በምንድነው? በስሜት ህዋሳት ነው። ልባችን ውስጥ ያለው ደግሞ ኢነርጂ ነው ሪድ የሚያደርገው። ለዚህ ነው follow your heart የሚባለው፣ ልብህን ተከተል። ስፒሪትን ነው የሚከተለው፣ መንፈስን ነው። መንፈስ ደግሞ ፍቅር ብቻ፣ ሰላም ብቻ፣ ደስታ ብቻ ነው የሚያውቀው፣ ተቃራኒን አያውቅም። ልብ ጥላቻን አያውቅም ማይንድ እንጂ። ልብ ሰላምን ያውቃል፣ ጦርነትን ግን መረዳት መገንዘብ አይችልም። ለዚህ ነው የሚገራርሙ ነገሮችን የምታዩት። ልባቸውን የተከተሉ ሰዎች ተአምር ይሰራሉ። አይቻልም በሚባልበት ቦታ ሁሌ ፍቅርን እንዲበልጥ እንዲቀድም ያደርጋሉ በልባቸው ውስጥ። እኔና እናንተም ውስጥ አለ። ግን ጭንቅላታችን ሰፊ ቦታ ስንሰጠው ልባችንን ማዳመጥ ሳንችል እንቀርና ፍቅር የለም እንላለን፣ ሰላም የለም እንላለን፣ ደስታ የለም እንላለን። ወይንም ደግሞ ፍቅር የሚመስሉ ነገሮችን ሌሎች ክሬኤት ያደርግልናል ማይንዳችንን። ለምሳሌ ቆንጆ ብለን የምናስበውን ሰው በማፍቀር ከዛ ፍቅር እሱ ይመስለናል። ለዚህ ነው ሰዎች ፍቅር ብለው ዲፓርትመንት ያዘጋጁለት በማይንድ ነው እንጂ ለልብ ፍቅር አንድ ነው። የማቴሪያል ፍቅር፣ የፊልም ፍቅር፣ የውሃ ሊሆን ይችላል፣ የምግብ የክትፎ ፍቅር ብሎ ዲፓርትመንት ይሰጠዋል። ለማይንድ ይሰራል። ኢት ወርክስ። ህሊናችንን መግራት ከቻለን ህይወታችን የኛ ትሆናለች። ህሊናን ለመግራት ደግሞ ልብን ማዳመጥ ያስፈልጋል። ስለዚህ ልብን ስናዳምጥ ደግሞ በጎ መሻቶቻችንን እናገኛለን። ስለዚህ ከቁስ እንወጣና ወደ ምን እንሄዳለን? ወደ ኢነርጂ ማለት ነው። ኤቭሪቲንግ ኢዝ ኢን ዘ ዩኒቨርስ። ሁሉ ነገር በዩኒቨርስ ውስጥ ያለ ነው። ዩኒቨርስ የምንለው ፕላኔቶችን፣ ሰዎችን ምናምን ሁሉን ነገር የሚጨምር ማለት ነው። ዩኒቨርስ ውስጥ የተለያዩ ጋላክሲዎች አሉ። እኛ ያለንበትን ሚልክ ዌይ ጋላክሲ ነች ብለውናል። እሺ እኛ ሚልክ ዌይ ሆኖ ወተር ዌይ ሆነ we don't really care አይደል? ወይኔ ሚልክ ዌይ እኮ አይደለም ሚልክ የነበረውን አውጥተን ጠላ አስገብተን ጠላ ዌይ ቢሆንም it's okay. there is bigger you። የበለጠ ማንነት አለ። መለካት ከፈለክ የሚለካ፣ መሄድ ከፈለክ የሚሄድ ፓወር አለን። ኢነርጂ ስፔስ ኤንድ ታይም ሊሚት የሌለው